እግዚአብሔር ከኛ ጋር እንዲሆን የእግዚአብሔርን ቃል ማንበብና መጠበቅ፣ መጽሐፍ ቅዱስ ማንበብ አለብን። መጽሐፍ ቅዱስ ስናነብ እግዚአብሔር ይነግረው ለሕዝቡ በመጽሐፍ እግዚአብሔር ለወገኖቹ በመጽሐፍ ይነግራቸዋል ይላል ቅዱስ ዳዊት መዝሙር 86። መጽሐፍ ስናነብ እግዚአብሔር የላከልን ደብዳቤ ክርስቶስ የነፍስ ሙሽራ ነው። ለነፍስ ደግሞ የጻፈላት መልእክት መጽሐፍ ቅዱስ ነው። አንዲት የታጨች ሴት ያጫት ወንድ የሚልክላትን ደብዳቤ ትሰለቻለች? አትሰለችም። በደብዳቤ አሁን እናንተ ለሰለቹ ደግሞ ስለ ደብዳቤ አወራት ነው። ፍትሐ ነገሥት ላይ ተጽፏል። በደብዳቤም በቃልም ማጨት ይቻላል ይላል። እና ቀድማችሁ አትፍረዱ። አልፈረዳችሁም እኮ እንዳትፈርዱ ለመጠበቅ። ስለዚህ ዋናው የምላችሁ ያለ ምንድነው? አትሰለቸውም። ያን የሚጽፍላት ነገር አትሰለቸው። እና መጽሐፍ ቅዱስ እግዚአብሔር የላከልን ለሙሽራይቱ ለነፍስ ይጻፍ እንጂ ያን ከማንበብ ላይ ደስታለን። እና መጽሐፍ ቅዱስ በቀን አንባችሁ ተኙ። ሲሆን ከመተኛታችሁ 1 ሰዓት ካልሆነም 30 ደቂቃ ቀደም ብሎ መጽሐፍ ቅዱስ አንብባችሁ የረከሰ ነገር ሳትሰሙበት ተኙ። ጥሩ ህልም ታያላችሁ። በቀን የሚያቃዥ ነገር ስታዩ ቆይታችሁ ልተኙ 1 ደቂቃ ሲቀር ቅዱስ ሚካኤል እንዲሁ ጥሩ ህልም ስታዩት አይመጣ እንዲሁ እኮ አይደረስም። ሰው የዘራው ነው የሚያደርግ። የሚያቃዥ አይተተኝታል ተቃዣል። ከዚያ በፊት ሳይቃዡ መቆይ። ሰክኖ የቆየ ሰው የሰከነ ሌሊት ያድራል። የሰከነ ሌሊት ማለት የሰከነ ቀን የሚያባክን ሰው የሌለበት ቃሉን የሚያጠፍ ተናግሮ የማይደመጥ ሰው እንዳይገጥመን